ሀቢባ ማን እንደሆነች ለማሳየት ከኛ የሚጠበቀው ማህሌት ሳጂ መሆኗን ማረጋገጥ። የዛን ሰዓት ህዝቡ ራሱ ይጠይቃታል። ገብቷቸዋል? ህዝቡ ራሱ ይጠይቃታል። እንዴት ሳጂ ማህሌት መሆኗን እያወቅሽ እንዴት ተከላከልሽላት ብሎ ይጠይቋታል። እናትና ልጅን ስታጣላ የነበረች ሴትዮ፣ እቺ ሴትዮ ግን ጠያቂ አካል እሷን የሚከሳትን አካል ማስተናገድ አትፈልግም። እሷን የምንጠይቃት በምንድነው? በህግ ነው። ሀቢባ ግን የማህሌት ተባባሪ እንደሆነች በመረጃና በማስረጃ በህግ አስጠይቃታለሁ። በቅርቡ ቃል ለምድር ቃል ለሰማይ። ይሄን የማይደረግ ከሆነ ኢትዮጵያ ውስጥ ህግ የለም ማለት ነው። የኔ ጊፍተር ስለሆነች ማንም ሊናገር አይችልም ማለት ነው። እና ኢትዮጵያ ውስጥ የምር ህግ ካለ ይሄንን ሶሻል ሚዲያ ተጠቅማ ህገወጥ የሆነም ስራ ሰርታ ከሌባ ጋር ተባብራ ክስ ተከሶባት በኢንተርፖል ልትገባ መጨረሻ ደረጃ ላይ ያለችን ሴት ሰፖርት እያደረገች ኢትዮጵያ ገብታ በአሁኑ ሰዓት ያለ ምንም ክስ ከወጣች የእውነትም ኢትዮጵያ ውስጥ ካሉ የህግ አካላት ባለስልጣናቶች አብዛኛው ወንጀለኛ ነህ ማለት ነው። ማህሌት እኔ አመጣጧ በጣም እያስፈራኝ ነው። በጣም ነው የሚያስፈራኝ። ተልኮ አላት። አሁን የመጣችበት መንገድ በሽቶ ነው የጀመረችው። ሰዎችን እያያዘች ነው። አላማ አላት። አሁን የሆነ ታርጌት አላት። እኔ ምንድነው አላማሽን ንገሪ በኮመንት ቅድም እየጻፍኩ ነበር እና እሷ ቤት ሄጄ አላማሽን ማንን ታርጌት ለማድረግ ነው የመጣችው ተመልሰሽ ነው ያልኳት። ሰውን አስተባብራ አሁን ሽቶ አሸጥም ወይንም ደግሞ የሽቶ ማስታወቂያ አድርጋ የምታደርጋቸው ነገሮች ምንም መስመር የሌለው ነገር ነው። እና ሰው እንዴት እያሰበ ነው ስለኔ የሚል ምትል ትመስለኛለች። ምን እያሰበ ነው ብላ ያንን አስተባብራ ለመያዝ የመጣች ነው የሚመስለኝ። በተለያየ መልኩ ነው እንግዲህ እንደዚህ አይነት ነገሮች ስታደርግ የነበረው። ማህሌት እኔ አመጣጧ በጣም እያስፈራኝ ነው። በጣም ነው የሚያስፈራኝ። ተልኮ አላት። አሁን የመጣችበት መንገድ በሽቶ ነው የጀመረችው። ሰዎችን እያያዘች ነው። አላማ አላት። አሁን የሆነ ታርጌት አላት። እኔ ምንድነው አላማሽን ንገሪ በኮመንት ቅድም እየጻፍኩ ነበር እና እሷ ቤት ሄጄ አላማሽን ማንን ታርጌት ለማድረግ ነው የመጣችው ተመልሰሽ ነው ያልኳት። ሰውን አስተባብራ አሁን ሽቶ አሸጥም ወይንም ደግሞ የሽቶ ማስታወቂያ አድርጋ የምታደርጋቸው ነገሮች ምንም መስመር የሌለው ነገር ነው። እና ሰው እንዴት እያሰበ ነው ስለኔ የሚል ምትል ትመስለኛለች። ምን እያሰበ ነው ብላ ያንን አስተባብራ ለመያዝ የመጣች ነው የሚመስለኝ። በተለያየ መልኩ ነው እንግዲህ እንደዚህ አይነት ነገሮች ስታደርግ የነበረው። እና ሀቢባ እየደገፏት ነው። ሀቢባ በሷ ስም ሀቢባ ነኝ ብለው ሀቢባ ነኝ በዚህ አካውንት አስገቢልኝ ብለው ስንት የመዳብ ቅመሞች ነው የተበሉት ገንዘብ በሀቢባ ስም። ለምንድነው ቪዲዮ ሰራ ደጋግማ እኔ አይደለሁም የሚል ቪዲዮ መስራት ያልቻለችው? ስለምንድነው ሀቢባ? ሰዎች እየተበሉ ናቸው በሀቢባ ስም። እሷ አይደለችም እንበል፣ በሀቢባ ስም ማአት ሰው እየተበሉ ናቸው። ሀቢባ ነኝ በዚህ አካውንት በቴሌግራም አስገቢ በቴሌግራም ምናምን እየተባሉ ማአት ሚሊዮን 500 ሺህ 400 ሺህ ሎተሪ ደርሶሻል ይሄን ያልከፈይ መጀመሪያ እየተባሉ ብዙ ገንዘብ እየተበሉ ናቸው። ለምንድነው ቪዲዮ ሰርታ ለፓብሊክ እኔ አይደለሁም እንደዚህ የምታረጉ ሰዎች ተጠንቀቁ ብላ ለምንድነው ማስታወቂያ ወይስ ኮኔክሽን አላት ከነዚህ ሰዎች ጋር? ምንድነው አላማው? ለምን እንዲበሉ የመዳቀመሞችን ለምንድነው እነሱ ብዙ የእውቀቱ ነገር ላይ ኖራቸው ይችላል። እምነታቸው ሀቢባን በጣም ስለሚያምኑ የሀቢባ ስም በተጠራ ቁጥር እምነታቸው ከፍ ያለ ነው። ለምን እንዳይበሉ እነሱ ላይ ቪዲዮ ለምን አልሰራችም? ማህሌት አሁን ማህሌት የመጣችው እርግጠኛ ነኝ የሆነ ታርጌት አላት። አንድ ሰው ኖርዌይ ኖሮ ልንገራችሁ፣ ኖርዌይ ኑሮ እንበል፣ የኖርዌይ ኑሮ እናውቀዋለን። መልቲ ሚሊዮነር አይደለችም። ምንድነው አላማዋ? ፐርፐዟ ሽቶ እያሳየች ይሄን የህዝብ ትርታ ለማወቅ የመጣችበት መንገዱ ምንድነው? እሱ ማንን ይለዩኛል አይለዩኝም ብላ ለመገመት ነው? ምንድነው ፐርፐዟ? ይሄንን ነገር ልንጠራጠር አንችልም፣ ልንተባበር አንችልም። ሀቢባ ይሄንን ስናደርግ ሁሉ ጊዜ ማሰብ ያለብን ነገር እንደዚህ የሞቱት ሰዎች በዚህ ሴትዮ ህይወታቸው ያለፉ ሰዎች የተፈናቀሉት ከቦታ እንዴ ማለች ስሟ ማህሌት እኮ ስታደርጋቸው እኮ በጣም ኢንተለጀንት ነው። ከዚህ በፊት ዱባይ የተያዘች ጊዜ
የሰጠችው ምክንያት ታውቃላችሁ? መንግስት ገንዘቡን ይዞብኝ ነው እነ መብረቁ ሲይዟት ስትገኝ ምን አድርጋ ነው የጠፋችው? የሰጠችው ምክንያት መንግስት ገንዘቡን ባንክ ላይ ያስቀመጥሽው ለፋኖ ልትረጂ ብሎኝ ነውና አሁን አምኖበት ሊለቅልኝ ነው ገንዘቡን ብላ ነው ህዝብ አሳምና የጠፋችው። አያችሁ? ማን ያስባል እንደዚህ? እንደዚህ ብሎ የሚያስብ ሰው አለ? እንደዚህ ብላ ተሰወረች። በዛው አናቅም፣ በዛው ጊዜ ተሰወረች። በቃ አሁንም ደግሞ የሆነ ፐርፐስ አላማ አላት። ይሄንን ነቃ ብለን እንመልከት ነው ምላችሁ፣ እንጠራጠር ነው ምላችሁ። እንደ ፖሊስ እንደ ቁራ ከላይ ሆነን ወደታች እንመልከት። በአንድ ብቻ ልክ ጋሪ እንደተሸፈነ ወደፊት ብቻ ማየት የለብንም። ከግራም ከቀኝ ማይተን መወሰን አለብን። ይሄን ነገር ማየት መደምደም አለብን ነው ምላችሁ። ስለዚህ እኔ አሁን የምናገረው መብረቁ አሁንም ቢሆን የምናደርገው ነገር እኔ ተስፋዬንም እኔ እጠራጠራለሁኝ። ምክንያቱም የእነዚህ ልጆች እንባ የጀመረው እሱ ነው። ተስፋዬ ጀምሮት ስልክ አታነሳልንም አሉ፣ ሰምተናል። ዋሳ ቴሌግራም ግሩፕ አስገብተን ነበር ብለዋል። ብዙ ኮምፕሌን እያደረጉበት ነው። ዋይ ለምንድን ነው ዝም ያለው ነገሩን? ተስፋዬ ምን ያህል እውነተኛ ነው? ተስፋዬስ ቼኩስ አብሮ ሲነሳ ከዚህ በፊት እንደነገራችሁን ከሆነ አላቃትም ብሎ ነበር አይደለም? ምን ያህል ታምኑታላችሁ ተስፋዬንስ? እኔ እውነቴን ነው የምላችሁ 100% ተስፋዬን አላምነውም። ይህን ነገር በሀቅ ይሰራል ብዬ አላምነውም። ትናንትና ገብተን እንዳንናገር ስለምንናገረው ስለሚያውቅ አፍኖ ነው የያዘው። የሚፈልገውን ሰው ብቻ ነው ሲያስገባ የነበረው። የማይናገሩትን ሰዎች ነው ሲያስገባ የነበረው። አላምነውም ተስፋዬ። ሀቃቸው እነዚህ ልጆች ተደብቆባቸዋል። እኔ ትናንትና ሰዎች አናግሬው ኬዙ የት ደረሰ ተብለው ከኢትዮጵያ የደወልኩ ሰዎች ጠየቁኝ። የት ነው የደረሰው ኬዙ? በምን ምክንያት ነው የታፈነው? እና የታፈነ ነገር አለ ነው የምላችሁ። ስለዚህ ሌባን ለመያዝ ከሆነ ምንም ዛሬ ነገ ሰው እስከሚገፋፋን ድረስ መጠበቅ የለብንም። የት ደረሰ ተብሎ ነገ ያስጠይቀን ይችላል። ጀምሬዋለሁ፣ ኃላፊነት ወስጃለሁኝ አይደለም እንዴ? ስለዚህ ይሄንን ነገር ተስፋዬ የገባህበት ነገር እኔ ጥርጣሬ ፈጥሮብኛል። ይቅርታ፣ ይሄን ምናልባት እንዲያልከኝ ልትቀየም ትችላለህ። ቀደም ከማህሌት ጋር አላቅም ያልከውን ቪዲዮ ከዚህ በፊት አይቻለሁ። ቼክ አብራችሁ የተነሳችሁ ቼክ አብሮ አለ። 15,000 ምናምን ተበልተው ልጆቹ 15 ሚሊዮን ተበልተው ሰዎቹ ወደ አንተ ጋር ሲመጡ ዘጋባቸው ብሎ ካረካቸው ለምን በግልጽ አታናግራቸውም ነበረ? እና ብዙ ታሪክ አለ ተስፋዬ። ስለዚህ ይሄንን ነገር በሐቅ የምታደርጉ ከሆነ በትክክል የምታደርጉ ከሆነ አሁንም እጅ ላይ ነው። ሀቢባም እጅ ላይ ነች። ሁሉም ሰው እጅ ላይ ነው። ይሄን ማድረግ ትችላለህ። ይሄ ነገር ገፍቶ ሳይመጣ በፊት ቀደም ብለህ በራስህ መንገድ ልታስኬደው የምትችል ነገር ነው። ግን አላደረክም። ምንድነው ከየጎናችን እኮ አሁን እኮ መተማመን ጠፋ እኮ። እኔ ጎኔና የተጠራጠርኩት ነው የመጣሁት። ስለዚህ የነዚህ ሰዎች እንባ የነዚህ ሰዎች ለቅሶ ሊያሳዝነን ይገባል። የነዚህ ሰዎች ህይወታቸው ያለፉ ሰዎች ሊያሳዝነን ይገባል። አይታችኋል። ቅድም የገባች ልጅ በመሐሌት ምክንያት ልጇን የ10 ዓመት ልጅ ትታ ሊቢያ ገብታለች። ተስፋ ቆርጣ በመሞትና በመኖር መካከል ያለችው እያለቀሰች አሁንም እየሰማች ትሆን ቻለች። ከታች ልጇን የ10 ዓመት ልጅ ለወንዶች ትታ ራሷን ለማዳን እና ልጇን ለመርዳት ወደ ስደት ተደሄዳለች። በማን ምክንያት? ያላት የሌላትን ንብረት ሸጣ ሊቢያ ነች ያለችው። ለነዚህ ሰዎች እንደው ትንሽ እንኳን ርህራሄ የለንም። ስለዚህ ከልብ የምነግራችሁ ሰዎች ምንድነው፣ ሁላችንም ከልብ እንሆን። እውነተኛ ይህች ሴትዮ መሐሌት ካልተባለች መሐሌት ካልሆነች እኛ ይቅርታ እንጠይቃታለን። እሷን ይቅርታ ለመጠየቅ ከነዚህ ሰዎች ከተበሉ ከሚያለቅሱት አይብስብንም። እውነተኛ እሷ ካልሆነች ግን ብዙ ነገሮች እየመጡ ናቸው። ብዙ ማስረጃዎች እየመጡ ናቸው። እሷ ግን ፍቃደኛ አይደለች። ፓስፖርት አንፈልግም። ፓስፖርት በደቂቃ ውስጥ ይቀየራል፣ ስምም ይቀየራል። እሷ እኮ የተማሩትን ዶክተሮቹን እኮ ምሁሮቹን ሁሉ አታላ የመጣች እኮ ነች እኮ። 74 ሰዎችን እኮ አንድ ሰው ሳይነቃባት እኮ አታላ ነው እኮ ይሄን ነገር ያደረገችው። አንድ ሰው አልነቃባትም። 74 ሰዎችን ሰብስባ እና ይችን ሴት አንጠራጠርም ማለት አይደለም። እነ ጉቺ ማነች እነ ጂጂክያ ቡቱቱ ምትሯቸውን ወደ ቦታ አታስገቧቸው።
እነሱ ገና ልቅምቃሚ ፍርፋሪ ልቅምቃሚ ነው። እሷ ገና ከታች ከምትምትላመጠው ጂጂክያ የምትባለዋ። ስለዚህ አሁን መሆን ያለበት እቺ ሴትዮ አሳደም መያዝ አለብን። ሁላችንን ተባብረን አንድ መሆን አለበት። እሷ ቤት ገብታችሁ በኮመንት ሌባ እያላችሁ ተናገሩ፣ የትም አትሄድም እሷ። አላማ ሁላችሁም ግን መጠንቀቅ ያለባችሁ ይሄ ሽቶ አሳይታን ልታደርግ የፈለገችው ነገር ምንድነው? አላማዋ? ሽቶ አስተማሪ ነች ወይንስ ምንድነው? ወይንስ የኛን ትርታ ያቁኛል አያቁኝም ብላ ለማወቅ ነው የመጣችው ወይ ምን ለማድረግ ነው የመጣችው ወደ ሚዲያ? አይተናት ማናክሰው ሀብታም በመጫወት ራሷን ሀብታም ሚሊዮነር በማድረግ መጣች። መሐሌት እኮ ሚሊዮነር ነች እኮ 58 ሚሊዮን ብር እኮ ነው የወሰደች እኮ 58 ሚሊዮን። እቺ ሴትዮ ኖርዌይ ነው የምትኖረው ተባለ። ኢሮፕ እኮ ነው የምትኖረው። ቢዝነስ የላት አንድ ክፍል ነው ያላት። ከአንድ ክፍል በላይ ተሳይታችኋለች። አንዲት ክፍል ያችን ሽቶ የደረደረችባትን ክፍል ነው የምናየው። እና ጥርጣሬ ማድረግ አለብን። የእነዚህ ሰዎች እንባ ሊሰማንና ሊቆረቆረን ይገባል። አመሰግናለሁ።